ውጊያው ሳይጀመር ጦሩ ተሰነጠቀ። አርሚ 43 በሜካናይዝድ ኃይል ተከበበ። ጀነራሉ ራያ ጫፍ የሰፈረውን ጦር አናምነውም ማለታቸው ተከትሎ ወደ እርስ በርስ ግጭት ክፍፍሉ ተባብሷል። መበጥበጣችሁን አቁሙ ለኢሳያስ የተላከው ማስጠንቀቂያ። የአሜሪካ ዲፕሎማቶች ልዑክ ወደ አስመራ ሊጓዙ መሆኑ ተሰማ። ግብፅን ጭንቅ ውስጥ የከተተው እቅድ ይፋ ሆነ። አልሲሲ በመቃብሬ ላይ ካልሆነ በፍጹም አይሞከርም ሲሉ ዝተዋል። ቀይ ባህር በባለስቲክ ሚሳኤል ተናወጠ። ግዙፏ መርከብ ነደደች። ሻዕቢያ በሌሊት ካልጠበቀው አቅጣጫ ጥብቅ ማስጠንቀቂያ ደርሶታል። ማስጠንቀቂያው ቀይ ባህርን የተመለከተ ሲሆን በመጥበጣችሁን አቁሙ፣ አርፋችሁ ተቀመጡ የሚል ይዘት ያለውና ከፕሬዚዳንት ትራምፕ በኩል የተላከ መሆኑም ታውቋል። አነጋጋሪው መረጃ ይዘነዋል። በሌላ በኩል ደግሞ ህወሓት ከፍተኛ ዝግጅት ያደረገበትና የፍጻሜ ነው ያለው ውጊያ ሳይጀመር ጦሩ ከባድ ጥርጣሬና አለመተማመን ውስጥ መግባቱ ተሰምቷል። ከጠላት ኃይል ጋር በድብቅ እየሰሩ ነው በሚል የተጠረጠሩ ከፍተኛ አመራሮች መከበባቸውን ተከትሎ ሰራዊቱ ከባድ የመሰንጠቅ አደጋ እንደገጠመው ተነግሯል። ከግንባር የደረሰን ጥብቅ ወታደራዊ መረጃ በዝርዝር ይዘነዋል፣ ታደምጡታላችሁ። ወዲህ ደግሞ ኢትዮጵያ ግብፅን ጭንቅ ውስጥ የከተተ እቅድ ይፋ አድርጋለች። ጉዳዩ አባይን የተመለከተ ሲሆን ግብፃውያኑ በሬሳችን ላይ ካልሆነ እንዳታስቡት የሚል ዛቻ እያሰሙ ናቸው። ወዲህ ደግሞ የቀይ ባህር ጉዳይ ከቀን ወደ ቀን ውጥረቱ እየጨመረ ሲሆን ከታጣቂዎች በተተኮሰ ባሊስቲክ ሚሳኤል ከፍተኛ ፍንዳታና የመርከብ ጉዳት መከሰቱ ተሰምቷል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከእግረኛ እስከ ሜካናይዝድ ኃይሉን አሰባስቦ ራያ ጫፍ ያሰፈረው ህወሓት ከውጊያው በፊት ያልጠበቀ አስደንጋጭ ክስተት ገጥሞታል። በብልጽግና መቃብር ላይ አዲስ ታሪክ እንደሚጽፍና 4 ኪሎን ለመቆጣጠር ዝግጅቴን ጨርሻለሁ የሚል ፉከራ ላይ የሚገኘው ህወሓት ጦርነቱን ሳይጀምረው ጦሩ የመበተን አደጋ እንደተጋረጠበት የተሰማ ሲሆን ጉዳዩ መቀለን ክፉኛ አስደንግጧል። ህወሓት ከፍተኛ ዝግጅት ያደረገበትና የፍጻሜ ነው ያለው ውጊያ ሳይጀመር ጦሩ ከባድ ጥርጣሬና አለመተማመን ውስጥ መግባቱ ታውቋል። ከፍተኛ ጀነራሉ ደግሞ ራያ ጫፍ የሰፈረውን ጦር አናምነውም ሲሉ ተደምጠዋል። ከጠላት ኃይል ጋር በድብቅ እየሰሩ ነው በሚል የተጠረጠሩ የአርሚ 43 ከፍተኛ አዛዦች በሜካናይዝድ ጦር መከበባቸው ውጥረቱን አባብሱታል የተባለ ሲሆን ሰራዊቱ ከባድ የመሰንጠቅ አደጋ እንደገጠመው የሚገልጹ መረጃዎችም በስፋት እየወጡ ናቸው። ጉዳዩን በቅርበት እየተከታተሉ ያሉ የትግራይ ምንጮች ያሸደኩት ጥብቅ ወታደራዊ መረጃ እንዳመላከተው ከሆነ ራያ ጫፍ የሰፈረው ጦር ከባድ መከፋፈልና አለመተማመን ውስጥ መግባቱ እየተሰማ ሲሆን ጦርነቱን ከፊት ሆኖ እንዲመራ የታጨው ጦር በካሃዲነት መፈረጁና በድንገት በሜካናይዝድ ጦር ከበባ ውስጥ መግባቱ ደግሞ አለመተማመኑን ወደ ግጭት ከፍ እንዳደረገው ነው የተሰማው። በሰው ድርቅና በውስጣዊ ሽኩቻ እየታመሰ የሚገኘው የህወሓት ቡድን ራያ አላማጣና አካባቢው ላይ የሚንቀሳቀሰው አርሚ 43 የተባለ ቡድን ላይ እንደማይተማመን የሚገልጹ ጥብቅ ወታደራዊ ሚኒስትሮች አጋልጠዋል። ይኸው በስሩ ከፍተኛ የሰው ኃይል የሚያንቀሳቅሰው ወታደራዊ አካል በተለይ የጌታቸው ረዳ ደጋፊ ከሆነውና በፌዴራል መንግስቱ ጭምር ይደገፋል ከሚባለው የሀራ መሬት ሰራዊት ጋር በድብቅ ግንኙነት ያደርጋል በሚልም ጦሩ በሜካናይዝድ ኃይል እንዲከበብ መደረጉ ከፍተኛ ውጥረቱን እንዳባባሰው ተነግሯል። አርሚ 43ን ከበባ ውስጥ ያስገባው አርሚ 60 የተባለ ሜካናይዝድ ኃይል በአዛዥነት የሚመሩት ጀነራል ህንጻ ጉዳዩን አስመልክቶ በአዲግራት ከተማ በተደረገ ወታደራዊ ስብሰባ ላይ ባደረጉት ንግግር አርሚ 43 ማለት በቲዲኤፍ ስም የሚንቀሳቀስ የሀራ መሬት የደቡብ ግንባር ተወካይ ነው ማለታቸው ተሰምቷል። ይህንን የጀነራሉ ግምገማ ተከትሎ ህወሓት በጥርጣሬ አይን የሚያያቸውና ጥብቅ የሆነ ክትትል የሚያደርግባቸውን የአርሚ 43 ታጣቂዎች በአርሚ 60 የሜካናይዝድ አርሚ እያስታጠቃቸው እንደሚገኝ ታውቋል። በተለይም ለጌታቸው ረዳ ስስ ልብ አላቸው የሚሏቸውንና ከሀራ መሬት ኃይሎች ጋር ቅርብ ግንኙነት ያደርጋሉ የሚላቸውን የአርሚ 43 ታጣቂዎች ብቻ በመለየት ስልካቸውን እንደጠረነፈባቸውና እነሱ ብቻ ተለይተው በህወሓት ክትትል ውስጥ መውደቃቸው ተሰምቷል። ህወሓት በደቡብ ግንባር ሊጀምረው ለሀሳባዊ ጦርነት ዓላማ የአርሚ 43 ታጣቂዎች የመስዋዕት በግ ለማድረግ አቅዶ እየተንቀሳቀሰ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። አርሚ 43 የሀራ መሬት ወኪል ነው ያሉት የሜካናይዝድ አርሚ አዛዥ ጀነራል ህንጻ ይህንን ታጣቂም እኛ ከምንፈልገው ዓላማ ውጪ ሲንቀሳቀስ ካገኘ ነው ካለምንም ቅድመ ሁኔታ እርምጃ እንወስድበታለን የሚል ግልጽ ማስጠንቀቂያ መስጠታቸውን የገለጹት የመረጃው ምንጮች ራያ ጫፍ ላይ በሰፈረው ጦር መካከል አለመተማመንና ጥርጣሬ የነገሰ ሲሆን ጥርጣሬ ወደ እርስ በርስ ግጭት የመሸጋገር አጋጣሚዎችም እየታዩ መሆናቸውን አክለው ገልጸዋል። ይህ በእንዲህ እንዳለ በየትኛውም ወቅትና አጋጣሚ ትንኮሳ በሚፈጽም አካል ላይ የማዳግም እርምጃ ለመውሰድ ዝግጁ መሆኑን የገለጹት የመከላከያ ሰራዊት ከፍተኛ መኮንኑ ከቀደሙ ድሎች የላቀ ወርቃማ ታሪክ ለመስራት ዝግጁ ነን የሚል ከበድ ያለ መልእክት አስተላልፈዋል። በሰሜን ምስራቅ እዝ ዋና አዛዥ ሌተር ጀነራል አሰፋ ቸኮል የተመራ ከፍተኛ የአመራሮች ቡድን በዙ ስር የሚገኝ የአንድ ኮር የግዳጅ ቀጠና በመጎብኘት የሰራዊቱን አስተማማኝ የውጊያ ዝግጁነት አረጋግጠዋል። ከፍተኛ አመራሮቹ በኮር ስር የሚገኘውን ክፍለ ጦር በየግዳጅ ቀጠናው ተዘዋውረው የተመለከቱ ሲሆን በሁሉም ክፍሎች
ዘንድ ሙሉ የውጊያ ዝግጁነት መኖሩ ተገልጿል። ከግዳጅ ቀጠና ምልከታው በኋላ ከሰራዊቱ አመራሮች ጋር በወቅታዊ ሁኔታዎችና ቀጣይ ተግባራት ዙሪያ በተደረገ ውይይት ሰራዊቱ የማይበገር የሀገርና የህዝብ አለኝታ በመሆን በድል ላይ ድል እያስመዘገበ የመጣ መሆኑን ጠቁመዋል። አሁንም ያለውን የጀግንነትና የአሸናፊነት ስነ ልቦና በመጠቀም ቀጣይ ግዳጆችን በላቀ ድል እንደሚፈጽም ያላቸው መተማመን ገልጸዋል። የኮሩ አዛዥ ብርጋዴር ጀነራል አዲሱ በድሩ በበኩላቸው በጠንካራ ስነ ልቦና የተገነባ ሰራዊት ውጤታማ እንደሚሆን ገልጸው ኮሩ ከዚህ ቀደም ከፈጸማቸው ግዳጆችና ካስመዘገባቸው ድሎች የላቀ ወርቃማ ታሪክ ለመስራት ሙሉ ዝግጁነት እንዳለው አረጋግጠዋል። በቀጣይ መረጃ ሻዕቢያ በሌሊት ካልተጠበቀ አቅጣጫ ጥብቅ ማስጠንቀቂያ ደርሶታል። ማስጠንቀቂያው ቀይ ባህርን የተመለከተ ሲሆን መበጥበጣችሁን አቁሙ፣ አርፋችሁ ተቀመጡ የሚል ይዘት ያለው መሆኑም ታውቋል። በሌሊት ወደ አስመራ የተላከውና የአዳሉ ቤተመንግስትን በር ያንኳኳ ማስጠንቀቂያ የመጣው ከፕሬዝዳንት ትራምፕ በኩል መሆኑ የተነገረ ሲሆን ከቃል ማሳሰቢያ ባለፈ ከፍተኛ ዲፕሎማቶች ወደ አስመራ ተጉዘው ከኢሳያስ አፈወርቂ ጋር በአካል ለመምከር ቀጠሮ መያዛቸው ታውቋል። የአሜሪካና የአውሮፓ ህብረት ልኡካን ቡድን ወደ አስመራ ለመጓዝ ቀጠሮ መያዛቸው ተሰምቷል። የልኡካኑ ጉዞ ዓላማ ከቀይ ባህር ደህንነት ጋር ተያይዞ የሻዕቢያ መንግስት አፍራሽ አቋሞችን እንዲያለዝብ ለማሳሰብ መሆኑ ተሰምቷል። የአሜሪካና የአውሮፓ ህብረት ከፍተኛ ዲፕሎማቲክ ልኡካን ቡድን በመጪዎቹ ሳምንታት ወደ አስመራ ያመራል ተብሎ እንደሚጠበቅ የዲፕሎማቲክ ምንጮች ገለጹ። ከዲፕሎማቲክ ምንጮች የተገኘው መረጃ እንደሚያሳየው የጉዞ ዋነኛ ዓላማ የሻዕቢያ መንግስት በተለይም በቀይ ባህር ቀጠና ላይ እያደረገ ያለውን ውጥረት የማባባስ እንቅስቃሴ በአስቸኳይ እንዲያቆምና መዋቅራዊ ማስጠንቀቂያዎችን በግልጽ ለማስተላለፍ ያለመ ነው ተብሏል። ምንም እንኳን የኤርትራ አስተዳደር ላይ የተጣሉ ማዕቀቦችን የማንሳትና ቀጠናዊ ውጥረቶችን የማርገብ ጉዳዮች በውይይቱ ሰነድ ላይ ቢካተቱም ዋናው ትኩረት ግን ኤርትራ በቀጠናዊ ደህንነትና የባህር ላይ ስጋት ከመፍጠር እንድትቆጠብ የመጨረሻ መልእክት ማድረስ እንደሆነ ተጠቁሟል። ካለፉት ወራት ወዲህ አሜሪካ ከኤርትራ ጋር ያላትን ግንኙነት በመጠቀም ቀጠናውን ወደ ተረጋጋ መስመር ለማስገባት ጥረት ስታደርግ የቆየች ሲሆን ከሁለት ሳምንት በፊትም የትራምፕ አማካሪ በካይሮ ከኤርትራ ውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት ተመሳሳይ ማስጠንቀቂያዎች መስጠታቸው ይታወሳል። ኢትዮጵያ ግብፅን ጭንቅ ውስጥ የከተተ እቅድ ይፋ አድርጋለች። ጉዳዩ አባይን የተመለከተ ሲሆን ግብፃውያኑ በሬሳችን ላይ ካልሆነ እንዳታስቡት የሚል ዛቻ እያሰሙ ናቸው። ወዲህ ደግሞ የቀይ ባህር ጉዳይ ከቀን ወደ ቀን ውጥረቱ እየጨመረ ሲሆን ከታጣቂዎች በተተኮሰ ባለስቲክ ሚሳኤል ከፍተኛ ፍንዳታና የመርከብ ጉዳት መከሰቱ ተሰምቷል። ግብፅን ጭንቅ ውስጥ የከተተው የኢትዮጵያ እቅድ ይፋ ሆኗል። ኢትዮጵያ ከታላቁ ህዳሴ ግድብ በተጨማሪ 3 አዳዲስ ግድቦችን ለመገንባት ማቀዷ ከተሰማ በኋላ ግብፅ ሂደቱን በጽኑ እንደምትቃወም አስታውቃለች። የግብጽ የመስኖ ሚኒስቴር ሃኒ ሷላሚ ካይሮ ላይ በሰጡት መግለጫ ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን የመገንባት እቅዷን በፍጹም እንደማይቀበሉት ገልጸዋል። ሚኒስትሩ አክለውም ኢትዮጵያ ከግብጽና ከሱዳን ጋር ህጋዊና አስገዳጅ ስምምነት ላይ መድረስ እንዳለባት ጠቁመው መረጃ ባለመኖሩ ምክንያት ለሚከሰተው ማንኛውም መስተጓጎል ሙሉ ኃላፊነቱን የምትወስደው ኢትዮጵያ መሆኑን አስረድተዋል። ኢትዮጵያ በአባይ ወንዝ ላይ የውሃ ሀብቷን በመጠቀም ተጨማሪ 3 የሃይድሮ ኤሌክትሪክ ማመንጫ ግድቦችን ለመገንባት ዝግጅት ላይ መሆኗ ይታወሳል። እናንተ ቀይ ባህር ላይ አትደርሱም ካላችሁ እኛም በውሃ ሀብታችን ምን ይመለከታችኋል ነው ነገሩ። በሌላ በኩል ደግሞ የየመን ሁቲዎች በቀይ ባህር ላይ የሳውዲ ነዳጅ ጫኝ መርከብ በባለስቲክ ሚሳኤል መምታታቸውን ገለጹ። የየመን ሁቲ ረቡዕ ዕለት በሰሜናዊ ቀይ ባህር ያምቡ የባህር ዳርቻ የሳውዲ ነዳጅ ማጓጓዣ መርከብን በበርካታ ባለስቲክ ሚሳኤሎች መምታቱን አስታውቋል። የቡድኑ ወታደራዊ ቃል አቀባይ የህያ ሳሪ በኤክስ ገጻቸው ላይ ባወጡት መግለጫ ሚሳኤሎቹ መርከቧን በትክክል መምታታቸውን ገልጸዋል። ሳሪ እንደገለጹት ጥቃቱ ቡድኑ በሳውዲ አረቢያ ላይ በተጣለው የባህር ላይ እገዳ ስልት አካል ነው። ቃል አቀባዩ ጨምረውም እንዳስታወቁት እግዱ እንደ አውሮፓውያን አቆጣጠር ከሐምሌ 22 ከተጀመረበት ጊዜ አንስቶ በቡድኑ ኢላማ የተደረጉና ጥቃት የተፈጸመባቸው የሳውዲ የነዳጅ ጫኝ መርከቦች ቁጥር ወደ 8 ከፍ ብሏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።